እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ህጉ ምንድነው የጠቀመን? ስታንዳርድ አሳየን። ህጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገው። ኢየሱስ መጣና ኳሊፋይድ ነህ አለኝ። ሆኜ አይደለም ሆኖ ነው። ሆኖ የኔ ይቆጠርልህ አለኝ። እንዴት ነው? እመነኝ። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣል። በፍጹም አንችልም። ለምንድን ነው ህጉን መፈጸም አንችለው? ስጋ ኃይለኛ ነው። ስጋ ማለት ይሄ አይደለም፣ ፍሌሽ አይደለም እያልኩ ያለው ዲዛይር። ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ይሄንን ህይወት ለመበጥበጥ፣ ይሄንን ህይወት ለማስቆም ሞት መጥቶ ያውቃል። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው የህይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ሞት ቼክ አድርጎታል። እንደቀደሙት ካህናት ሁሉ ሞት ቼክ አድርጎታል ኢየሱስን። ሌሎቹ ሊቀ ካህናቶች በሙሉ በአመት አንዴ ዮም ኪፖር ላይ ሁልጊዜ የእንስሳ ደም ይዘው ይገባሉ። በየአመቱ ያደርጉታል። ሞት መቶ ቼክ ሲያደርጋቸው ግን ሞትን መሻገር አይችሉም። ሞት ይመጣል፣ ይሞታሉ፣ ይቀራሉ። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። መከላከል አይችሉም ሞትን። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር በማይጠፋ ህይወት ኃይል ይሏል። ሞት ቼክ አድርጎታል ኢየሱስን። ቼክ ያልተደረገ አይደለም። ኢየሱስ ስላልሞተ አይደለም ለዘላለም ካህን የተባለው። ሞት ቼክ አድርጎት ከነሱ ጋር ተነጻጽሮ ሞት ሊይዘው፣ ሞት ሊያበላሸው፣ ሞት ሊያስቆመው፣ ሞት ሊያስቀረው ያልቻለ የህይወት ኃይል አለው ኢየሱስ። በጣም ብርቱ ናቸው በእውነት የብሉይ ኪዳን ካህናት። በአመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የህይወት ኃይል ሁሉ ተሸክሞበታል። ተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ ምንለው ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ አለ። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ አይልም ሞት። በዘላለም ህይወት ኃይል ኢየሱስ ለዘላለም ካህናችን። የብሉይ ኪዳን ካህናት እናንተ በጣም ጊዜ ስታገኙ እንድታነቡት ልስጣችሁ አንዳንድ የመጽሐፍ ቅዱስ ክፍል። ለምሳሌ ዘሌዋውያን ምዕራፍ 21ን ምዕራፍ 8ን ሙሉን እንድታነቡት። ሰዎቹ አፖይንት ሲደረጉ እግዚአብሔር ሲለያቸው ብሉይ ኪዳን ቢሆን እኮ በጣም ብዙዎቻችን አንገባ። ካህን አመራረጥ እንደዚህ ያለበት ካህን እንዳይሆን አይደለም ያለው እግዚአብሔር፣ ወደ እኔ እንዳይመጣል ባይዘዌ ከሌላ ወገን ከይሁዳ ከምናምን እንዳይመጣ ከሌዊ ወገን ሆኖ እንደዚህ አይነት ሰው እንዳይመጣ አጠገብ ያለ አሕዛብ እንዳይመስልህ። ከአይሁዳውያን መካከል ከሌዋውያን እንኳን የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ህጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር። አዲስ ኪዳን ላይ ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው። አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። እንዴ ኦብቪየስሊ ሊያመን ይችላል። እንዳመጣ ይላል እንደሱ ከታመምክ። ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ። አሞኛል ስትለው ፈውሶ ያስገባ። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ህጉ ምንድነው የጠቀመን? ስታንዳርድ አሳየን። ህጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገው። ኢየሱስ መጣና ኳሊፋይድ ነህ አለኝ። ያውላችሁ ሆኜ አይደለም ሆኖ ነው። ሆኖ የኔ ይቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ። ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስልህ አብ ተቀበለኝ። ከኢየሱስ ጀርባ አብረን የገባ ነው። ለዘላለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቀውጡ አይልም። ለዘላለም ኢየሱስ በማይጠፋ ህይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰው ያረጀ ቀን ጉድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ደም ይዞልን የሚገባው? አሁን እንደዚህ አይነት ሰውን ይመጣል። ኢየሱስስ ለዘላለም ስጋት የለብኝም አሁን እንደው አልልም። አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሀል እርግጥ
ጽድት ብላችሁ ኑሩ። በክርስቶስ የመስቀል ሥራ በክርስቶስ ክህነት ተደላድሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። ደካማ ነው አሉና ቀጥሎስ የማይጠቅም እንዴ ምን እያል እኔ አይደለሁም አለ። አዎ እግዚአብሔር የተሻለ አምጥቶ ብርቱ አመጣና ደካማ አስባለው። የቀድሞ ትእዛዝ ደካማና የማይጠቅም ደካማና የማይጠቅም አይደለም። ደካማና የማይጠቅም የተባለው ለምንድን ነው? እኔን በእግዚአብሔር ፊት ማብቃት ስላልቻለ ነው። ሕጉ ደካማ አይደለም። ባለፈው ተናግሬያለሁ። ሕጉ ንጹህ ነው። ትእዛዙ ቅዱስ ነው። በጣም ጻድቅ ነው። ሕግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘዌ እግዚአብሔር እኛን አይቶ አይደለም ሕግ ድራይቭ ያደረገው። ሕግን ከራሱ ነው የወሰደው። እንዲህ አታርግ 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 ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥነውም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው። ለዛ እኮ ነው ዳዊት ሲዘምር ምንድን ያለው? ወደ እግዚአብሔር ተራራ ማን ይወጣል? ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ሕጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ። እግዚአብሔር ሕጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ሕጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው። ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ላይ ምዕራፍ 8 ቁጥር 3 አካባቢ ላይ ከሥጋ ጉልበት የተነሳ ሕግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በሥጋ ለባሽ ወይንም በሰው ምሳሌ ልኮ ሕጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ሕግ ገልብጦ አይደለም። ከሥጋ ድካም የተነሳ ሕጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ሕጉ የሚጠይቀውን በክርስቶስ አረገው። አይ አርገ 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 አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀህ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አትችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣል። በፍጹም አንችልም። ለምንድን ነው ሕጉን መፈጸም አንችለው? ሥጋ ኃይለኛ ነው። ሥጋ ማለት ይሄ አይደለም፣ ፍሌሽ አይደለም እያልኩ ያሉት ዲዛይር። ይሄ ሥጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ሕጉ መጥቶ ታገለኝ አልቻለኝም። እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም። ማኔ ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ሕግ። ስለዚህ እግዚአብሔር መጣና ደካማና የማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ሕጉ የሚጠይቀውን በሙሉ ኢየሱስ አረገ። ለዛውም በሕጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው። እና ሕጉን ከመንገድ አወጣ፣ ፍጽም አረገውና ከመንገድ አወጣ። እስቲ አሜን በሉ። ሌባ የሚል ሕግ አይደለም ያለው፣ አለመስረቅ ተቻለ። ኢየሱስ በዘላለም ሕይወት ኃይል ካህናችን ሆኗል። ድል ያደረገው ኢየሱስ ነው። ሕጉስ አይችልም። ለምንድን ነው እግዚአብሔር ሕጉን የሻረብን? የማይጠቅምና ደካማ ስለሆነ ሕጉ ምን ማድረግ አይችልም፣ ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥ ሕግ። አውትዋርድ ነው፣ ደጅን ነው፣ ሪቹዋል ነው። ሕጉ ውስጥን አይቀይረውም። ስለዚህ ወደ እግዚአብሔር መቅረብ አትችልም። ዘሌዋውያን 21ን ብታነቡ ይኸውላችሁ ለሊቀ ካህኑ የተሰጠው ስርዓት በሙሉ የውስጥ አይደለም የውጭ ነው። አለባበስ፣ የሚቀባው፣ የሚደፋበት፣ ሲራመድ አረማመዱ፣ ዙሪያው የሚከባው ነገር በሙሉ አውትዋርድ ነው። ባይዘው የውስጥ የለውም። ለዛ ነው አሮንን የሚያክል ሊቀ ካህን። እንግዲህ አሮን የካህናት ስታንዳርድ ነው። ዕብራውያንም ላይ የመጨረሻ ሊቀ ካህኑ የብሉይ ኪዳን ሊቀ ካህን እኮ አሮን ነው። አሮንን የሚያክል ታላቅ ሊቀ ካህን ደጁን ብቻ እንደሆነ የምታውቀው የወርቅ ጥጃ ሰርቶ ቁጭ አድርጎ አስመለከ። ውስጡ ምንም እንደሌለ የምታውቀው እግዚአብሔር ጠፍቶ እንዳይመስለ ሙሴ ሲጠፋ ሙሴ ሄደ እንደሆነ 40 ቀን 40 ሌሊት ነው ጠፋ። ከዛ አሮን መጡና እንዲህ ያሉት በፊታችን መሄድ አምላክ ስራ አለ። እግዚአብሔር እኮ አይታይም እንጂ ይሄዳል። እግዚአብሔር አይታይም፣ ካዩት ይሞታሉ። እምናየው እንደ ግብፃውያን እምናየው ይሆን እንዲህ እየት የምናደርገው አንጀታችን እንዲርስ እንደሱ ነው የፈለጋችሁት አንቷ አለ። ምን ጉትቻቸውን የሚል ቃል አለ። ይድሮ አንተ ጆሮ ጌጥ ነው። አሁን እኮ አማርኛው ይድሮ ቋንቋ ነው። ጉትቻ ይላል። ጉትቻቸው ከግብፅ ይሄ እንትኖቻቸው የሰጧቸውን በሙሉ ይዘው ሲመጡ ጠፈጠፈና ይላል አይደል? ጥጃ ነው የሚለው አይደል? ጥጃ ነው የሚለው ቃሉ ጥጃ አይደለም እንዴ? እንዳልሳሳት ጥጃ ሰርቶ ከዛስ አሮን ነው የሚለው ቃሉ ቆሞ በፊት
የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን፣ እግዚአብሔር የመረጠው ሊቀ ካህን ዘሌዋውያንን ሙሴ ተቀብሎ፣ የሙሴ አይደለም ዘሌዋውያን የአሮን የሊቀ ካህኑና የካህናቱ ፋሚሊ ነው። ዘሌዋውያን ብድግ አድርጎ ቀዓታውያን፣ ሜራራውያን ደግሞ እነዛ ምንድናቸው? ሶስተኞች ጌርሳውያን ለነሱ አከፋፍሎ የእናንተ ነው ብሎ ሌቪቲክስን የሚያክል እንግዲህ ኢየሱስ የሚመጣበትን አንድ አገልግሎት ማለት እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ህዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። በሉ ጠጡ ይላል። ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ሙሴ አለው እግዚአብሔር አቤት ህዝቡ ይዶን ውረዳል። ሁለቱን የጽላቶች ይዞ እግዚአብሔር የጻፈበት ኢያሱ መሃል ላይ ነው፣ ወገብ ላይ ነው ያለው። ኢያሱ ወገብ ላይ ሆኖ ሙሴ እንደዚህ ያለው ይህ የምን ድምፅ ነው? የድል ይመስላል አለ ኢያሱ። ግን አይደለም ቃሉ ነው የሚለው ይሄ ድል ነገር ሳይሆን አይቀርም ሲል ሙሴ እንደዚህ ያለ የዘፈን ድምፅ ነው አለው። ዲዘርን አደረገው። ለምን? እዛ ክብር ውስጥ ነው ያለው ሰውየው። 40 ቀን 40 ሌሊት ፊቱ ላይ ነው ያለው። ታውቃለህ? እግዚአብሔር ፊት ላይ ነው ያለው። ሲወርድ ፊቱ አበራ የተባለበት እኮ ነው። ዘፈን ነው አለ እና ከዛ ውስጥ ነው የወጣው። ታውቃለህ? ዘፍጥረት ምዕራፍ 1ን ያየ ሰውዬ ዘፈንና መዝሙር አይለይም እንዴ? ሰውየው ደግሞ ነብይም ሙሴ ነብይ እኮ ነው። ሁናቸው ሁሉን ሰው አዲስ ኪዳን ከውስጥ ወደ ውጭ ነው በሉት። ብሉይ ኪዳን ደጅ ነው። ለምንድን ነው እኛ እንደዚህ ስክር ምንለው? ደጅ አይደለም ያለው ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ፣ መነካት አለባበስ ላይ አይደለም ያለው፣ መነካት ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል። የሽቶ ቅመሟን እግዚአብሔር ነው የተናገረው። በዚህ እንትኑን እንትን አድርገው ያለው ሽታ ቢያዛንፍ ይሞታል። ጠብ ነው የሚለው፣ አይወጣትም። በገመድ ነው የሚወጡት። የሚገባ የለም ውስጥ። እግዚአብሔር ራሱ እኮ ነው አየውና የማይጠቅም ነው አለ፣ ደካማ ነው አለ ይሄ ነገር እና ሰው እንዲያስታርቀኝ ሰው ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም ባይዘው። እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ከሆኑ ይላል። እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ንገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈለግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ህግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ፣ ልጄን ነው መልከዋል። መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም የማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። እስቲ አሜን በሏ። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም ማለት የሆነ ስርዓት አለ፣ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃዋል፣ ዝጋው። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው። ሌላ ከፈተ። ዘለዓለማዊ ነው። ሞትን ታሪክ አረገው ኢየሱስ።